ኩስ እንዳጠራ ኩስ ነው እሱ። ኤኒዌይስ ከስድስተኛ ክፍል ያለፉትን ያልኩ የተሻሉ ኡስታዞች ካሉ ሎክ አንድ ነው፣ ብዙ አይደለም የጠየኳችሁ። አንድ ከመሐመድ በፊት እስላም የሚባል ሃይማኖቱ ከሌ እስላም ነው የሚል አንድ ከታሪክ ላይ አንዲት ካመጣችሁ ይህን አካውንት ሰጣችኋለሁ፣ ንጽጽር አቆማለሁ። የከሌ ሃይማኖቱ እስላም ነው የሚል አንዲት፣ ብዙ አይደለም የጠየኳችሁ። የዓለም ህዝብ ሁሉ ሙስሊም ነበረ። ሰው ሁሉ ሲወለድ ሙስሊም ነበረ። ነቢያቶች ሙስሊም ነበሩ። አንድ መሐመድ ይህንን ከመናገሩ በፊት አንዲት፣ ብዙ አይደለም አታመጡ። ካመጣችሁ ይህን አካውንት ለመውሰድ ያብቃችሁን። ይህንም ንጽጽር ለማስቆም እንግደለው፣ እንፍለጠው፣ እንቁረጠው ከምትሉት በላይ እኔ ማስቆማችሁ ትልቅ ስኬት ስለሚሆን ለእናንተ ማለት ነው። ኤሬስ ሌላ ጥያቄ አለ ወይንስ ፎዚያ ጥያቄ አላት ወይንስ ቃል ጥያቄ አላት? ሰላም በዚህ ቤት ሰላም ከማወጣሽ ኦፋይና ጥያቄ አለኝ። ኦኬ ምንድነው ጥያቄሽ? ሙስሊም ነሽ? አዎ። አራሽ ቀጥይ። ስለ እናንተ ሃይማኖት ስንት ጌታ ነው? ያኔ ስንት አምላክ ነው ያላችሁ የእናንተ ሃይማኖት ውስጥ? ኦራይት አምላካችን እግዚአብሔር አንድ ነው። አይሰማም? ሰሚያለሽ? አንድ ክርስቲያን ክፈትልን። ስንት ጌታ ስንት አምላክ አላችሁ የሚል ጥያቄ ነው። ዘዳግም ምዕራፍ 6 ቁጥር 4 ላይ የኛ ዶግማችን እዚህ ላይ የተመሰረተ ነው። ቁጥር 5 ነው። 4 ስንት ነው? ኦኬ 4 6 ነው። ምንድን ነው የከፈትኩት? ዳግም 6 አይደለም እንደ ያልኩህ 4 6 4 ነው። እየተምታታብኝ ነው ማለት ነው። ኤኒዌይስ ሶሪ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንድ እግዚአብሔር አለ። ስለዚህ አምላካችን ስንት ነው? አምላካችን እግዚአብሔር ስንት ነው? እህታችን አንድ እግዚአብሔር ነው። ስንት ጌታ አለ? ኤፌሶን 4:5 ሰሞኑን ጥሩ ያለውም ለዛ ነው በጣም እንትን እያልኩ ነው። ኤፌሶን 4:5 አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ ነው ያለን፣ አንድ አምላክ ነው ያለን። ፎዚ ኢየሱስ አባት ማን ነው? እናቷስ? እናቷ ማርያም ናት። አባቱ ማን ነው? እናንተ ሶስት አምላክ ነው የምትሉ፣ ያው ይሄንን አስረዳኝ። ሶስት አምላክ አንልም። አሁን ምን አልኩሽ? ስንት አምላክ አልኩሽ? ቆይ አትዝጊው። አንድ አምላክ ነው ያለን አልከኝ። ግን እኔ ሲሰማ ሁሌም ገባለሁ እዚህ ውስጥ ያኔ አንድ ትላለ። ያው ለምንድን ነው ሶስት የምትሉ እናንተ? ጎበዝ። ሎክ አባቱ ማን ነው? እናቱስ ማን ናት? የሚል ጥያቄ ነው የጠየቀችን። ክርስቶስ በስጋ የተገለጠ አምላክ እንደመሆኑ ስለሱ ጥያቄ ሁለቱንም ጨፍልቃ ነው የጠየቀችን። ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ነው የክፈተው ክርስቲያን። ኢየሱስም ወደ ፊልጵስዩስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ሰዎች የሰውን ልጅ ማን ይሉታል? ሰው ልጅ እያለ የሚለው ራሱን ነው። ሰው ልጅ ማለት
ትልቅ ምስክርነት ነው። ክርስቶስ የሰው ልጅ ክርስቶስን ብሎ መጥራት ደጋግሞ በአዲስ ኪዳን ውስጥ ክርስቶስ የሰው ልጅ ብሎ ራሱን ይጠራል። ምክንያቱም ክርስቶስ የሰው ልጅ አይደለም ብለው የሚያምኑ ስለነበሩ ማለት ነው። ስጋው ከማርያም የተገኘ አይደለም ከሰማይ ዞት የመጣ ነው ብለው የሚያምኑ ክደት ነው እንደዛ ብሎ ማመን። ስጋውን ከሰማይ ነው ዞት የመጣው የሰው ልጅ አይደለም ብለው የሚያምኑ አሉ። ስለዚህ እነሱን ለመቃወም የሚውል እንትን ነው የሰው ልጅ እያለ የሚጠራው። ክርስቶስ የሰው ልጅ ማለት በራሱ መመስከር ነው። እሱን አምላክነትን መመስከር ነው። አንድም አይሁዶች በትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ የሰው ልጅ የሚመስል በደመና ይመጣል፣ ከመላእክቱ ጋር በደመና ይመጣል፣ ግዛቱ አጥናፍ አጥናፍ የሆነ ማያልፍ ይለዋል። ስለዚህ ያንን ሪፈር እያደረገላቸው ነው። የሰው ልጅ ሲል ክርስቶስ ራሱን ምን እያለ ነው? በደመና ይመጣል የሰው ልጅ የሚመስል ብላችሁ የምትጠብቁት እኔ ነኝ እያላቸው ነው። ስለዚህ ምን አላቸው? ክርስቶስ የሰው ልጅ ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። የሰው ልጅ ሲላቸው እዚህ ጋር ምን እያላቸው ነው? እኔ ከማርያም ተወልጃለሁ አለ አባት ያለ ወንድ ያለ ወንድ ከማርያም ተወልጃለሁ። ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 26 ጀምሮ ለእመቤታችን ማርያም መልአኩ ገብርኤል ሄዶ እንደሚያበስራት ታሪኩ እዛ ላይ ስለተቀመጠ ማለት ነው። ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለው ክፍል ይመጣል ማለት ነው በትንቢት የተነገረው። ስለዚህ ያ የሰው ልጅ የተባለው ከማርያም ሲወለድ የሰው ልጅ ተባለ ማለት ነው። ስለዚህ ማን ይሉታል? ስለ አባቱ ደግሞ ጠየቃቸው ማለት ነው። ስለ ሰው ልጅ መሆኑ ያውቃሉ። ስለ አባቱስ ያውቃሉ ወይ? እህታችን እንደጠየቀችው ሙስሊሞቹ የሚያውቁት አሁን ማንን ብቻ ነው? የሰው ልጅ መሆኑን ብቻ የምታውቁት እናንተ። ክርስቶስ ግን የምነገራቸው ስለ አባቱ ውስጥ ጠየቃቸው። አንቺ የጠየቅሽውን ማለት ነው። እናቱን ያውቃሉ? አባቱንስ? ልክ ማቴዎስ ወንጌል ምዕራፍ 13 ይመስለኛል ቁጥር 55 እንደዚህ አካባቢ ላይ ይሄ ከሌ ልጅ አይደል እንደዚህ ብለው ወንድሞቹ ስነከላ ያሉ እናቱ ስንትናለች ምናምን ብለው ይዘረዝራሉ። ኤኒዌይስ ቁጥር 14 አንብበው ቀጥል፣ አንብበው ቀጥል ያለው ኢየሱስም ወደ ፊልጶስ ቂሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ ነው፣ ሌሎችም ኤልያስ ነው፣ ሌሎችም ኤርሚያስ ነው፣ ወይም ከነቢያት አንዱ ነው ይሉታል ብሎ ይመልስለታል። እርሱም አንዳንዱ መጥምቁ ዮሐንስ ነው፣ ሌሎቹ ኤልያስ ነው፣ ሌሎችም ኤርሚያስ ነው፣ ሌሎቹም ከነቢያት አንዱ ነው ይላሉ። እነኚህ መልሶች ትክክል አይደሉም። ማን ትላላችሁ ብሎ ሲጠይቃቸው እኔን ማን ትላላችሁ ከማርያም የተወለድኩትን ብሎ ሲላቸው አንዳንዶቹ ኤርሚያስ፣ አንዳንዶቹ ኤልያስ፣ አንዳንዶቹ ዮሐንስ፣ አንዳንዶቹ ከነቢያት አንዱ ነው ይላሉ። በጊዜው የነበሩ ዮሐንስ ነው ብለው የሚጠራጠሩ ነበሩ። ኤልያስ ይሆናል ብለው የሚጠራጠሩ ነበሩ። ኤርሚያስ ይሆናል ተመልሶ መጥተው ብለው የሚጠራጠሩ አሉ። አሁን ያሉት ደግሞ ሙስሊሞች ከነቢያት አንዱ ነው ብለው ይላሉ። አሁን ያሉት ክርስቶስም ማን ነው ይላሉ? ነቢይ ነው ይላሉ። ከነቢያት አንዱ ነው። ከነቢያት እንዳንዳንዱ ከነቢያት እንዳንዱ ነው ብለው ይላሉ። ከነቢያት አንዱ ነው ብለው ይላሉ። እነኚህን ይላሉ። ከየትኛው ነህ አሉት። ሰዎች እንደዚህ ነው የሚሉህ። ማን ነው የሚሉ ሰዎች? ክርስቶስ ትክክል ናቸው እነኚህ መልሶች አለ ወይንስ ስህተት ናቸው? ጠየቃቸው። ቀጥላ አንብበው ቁጥር 15 ኦኬ። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስለ ክርስቶስ ሰዎች ስላሉት ነገር አይደለም የምትጸድቁት። ሰዎች ክርስቶስን የፈለጋቸውን ብለው ማለት ይችላሉ። ነቢይ ብቻ ነው ማለት ይችላሉ። ኤልያስ ነው ማለት ይችላሉ። እንደዚህ ነው ማለት ይችላሉ። ሰዎች ስለማለታቸው እናንተ አጸድቁም፣ እናንተ አትኮነኑ። እናንተ ማን ትላላችሁ ነው። ክርስቶስ ማን በሉኝ አለ ደቀ መዛሙርቱን። ነቢይ ነው ወይንስ እንደ ኤርሚያስ ነው ወይንስ ኤልያስ ነው? ማን ትሉኛላችሁ? እናቱን ነገራቸው የሰው ልጅ እንደሆነ። ስለ አባቱ ውስጥ ጠየቃቸውና ማን ብላችሁ ተጠሩኛላችሁ? እኔንስ? ኦልራይት። ቁጥር 16 ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። በደንብ አስተውይ ፎዚያ። ምን አለው? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ስለዚህ እስልምናን ቀጥታ ያፈርሰዋል ማለት ነው። ነቢይ የሚለውን አይደለም ያጸደቁት። ማን የሚለውን ያጸደቁት? ከነቢይ አንዱ ነው የሚለውን ሳይሆን የሕያው የእግዚአብሔር ልጅ ነህ። በእስልምናው ይመጣና አላህ ሚስት ሳይኖረው ልጅ አይኖረው። ስለዚህ
ጴጥሮስ ግን የመሰከረው ክርስቶስ የማን ልጅ እንደሆነ ነው? የአብ ልጅ መሆኑን መሰከረ። ክርስቶስ ምን አለው? ተሳስተሃል አለው። ከፍ አድርገው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ ልጅ ነህ ሲለው፣ እሱ ደግሞ ምን አለ? ክርስቶስ አባቴ ብሎ ኮንፊርም አደረገው ማለት ነው። አረጋገጠለት። አባቴ እንጂ ስጋና ደም ይህን አልገለጠልህም፣ ብፁዕ ነህ አለው። ስለዚህ አሁን ማንም መጥቶ አብ አባት አይባልም፣ ፈጣሪ አባት አይባልም ቢል ከክርስቶስ አስተምሮ ጋር ነው የሚጋጨው። ከክርስቶስ አስተምሮ ጋር ይጋጫል ማለት ነው። ቀጥታ ነቢይ ነው እንጂ ከነቢያት አንዱ ነው እንጂ አምላክ አይደለም፣ የአብ ልጅ አይደለም ቢል ቀጥታ ከዚህ አስተምሮ ጋር ይጋጫል። ስለዚህ አባቱ ማን ነው? አብ። በስጋ እንደመገለጡ እናቱ ማነች? ማርያም። ከዚህ አስተምሮ ጋር የሚጋጭ እንዳለ ምን ይሆናል? አጋንንታዊ ይሆናል። ከዛ ዚሁ ክፍል ላይ ላሳይሽ። ከዛ ቤተክርስቲያኑን ይመሰርታል። እኔም እላችኋለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም ይለዋል። ሉክ። ስለዚህ ክርስቶስን የእግዚአብሔር ልጅ ብሎ ማለት ትልቅ ነገር ነው። ትልቅ ነገር ነው። የባህሪ ልጁ ስለሆነ ማለት ነው። ይህንን የሚክድ አስተምሮ ካለ እሱ ሴጣናዊ ነው፣ አጋንንታዊ ነው፣ የሐሰት አስተምሮ ነው የሚሆነው ማለት ነው። ስለዚህ ከነቢያት እንዳንዳንዱ ነው ሙስሊሞች ይላሉ። የአብ ልጅ አይደለም ብለው ሙስሊሞች ይክዳሉ። ስለዚህ ያስተምሮ ክርስቶስ ማን ነው የሚለው እስልምናን ያፈርሳል። ቁጥር 20 ላይ አድርገው፣ ቁጥር 20 አካባቢ በዚያን ቀንም ከፍ አድርገው፣ በዚያን ቀን ወደኋላ ኢየሱስ ሂድ። ቁጥር 21 ላይ ተዛስ ክርስቶስን እዚሁ ክፍል ላይ መሰቀሉን የሚክድን ምንድን ነው እሱ? በዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎች አለቆች በዚህ መከራ ይቀበል ዘንድ ይገደልም ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ወደ ደቀ መዛሙርቱ ይገልጥላቸው ጀመር። ምን ብሎ ነገራቸው? እገደላለሁ፣ በሶስተኛ ቀን እነሳለሁ ብሎ ለደቀ መዛሙርቱ ነገራቸው። ይሄው ክፍል ላይ which means ክርስቶስ አልሞተም አልተሰቀለም የሚል ካለ አሁንም ምን ይሆናል ማለት ነው? ከዚህ አስተምሮ ጋር ክርስቶስ ማን ነው ከሚለው ጋር ይጋጫል ማለት ነው። አባቱ ማን ነው እናቱ ማን ነው ከሚለው ጋር ክርስቶስ ከመለሰው ጋር እዚሁ ምዕራፍ ላይ እዚቹ ጥቅስ ላይ እንዴት እንደሚጋጭ እስልምናን ያፈርሳል አሁንም ማለት ነው። ከፍ አድርገው ትንሽ የሚቃወሙት ካሉስ የሚቃወሙት ክርስቶስ አትሰቀል አትሙት ምናምን የሚል ካለስ ጴጥሮስ ወደ እርሱ ወሰዶ አይሁንብህ ጌታ ሆይ ከቶ አይደረስብህ ብሎ ሊገስጸው ጀመር። ቁጥር 23 ላይ እርሱ ግን ዞር በል ብሎ ጴጥሮስን ወደኋላ ሂድ፣ አንተ ሴጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል። ክርስቶስ አይሰቀል አልተሰቀለም ምናምን የሚል ካለ እሱ የምን እሳቤ ነው ማለት ነው? የሴጣን ነው። ስለዚህ ሙሐመድ ዞት የመጣው ኢየሱስ አልተሰቀለም ሊሰቀል አይገባውም የሚል የማን አስተምሮ ይሆናል ማለት ነው? የሴጣን። ስለዚህ ሱራ 7 157 ላይ እስከ 158 የሴጣን ይሆናል ማለት ነው። አልሰቀሉትም፣ አልገደሉትም፣ አልወገሩትም። የሴጣን ንግግር ይሆናል ማለት ነው። የሴጣን አስተምሮ ይሆናል። አባቱ ማን ነው? አብ። በስጋ እንደመገለጡ ከማርያም ተወልዷል። ስለዚህ አላባት ዘመን በፊት ያለ እናት ከዘመን አስቀድሞ ከአብ ተወልዷል። በኋላ ከማርያም ያለ አባት ተወልዷል ብለን እናምናለን። አይ ቲንክ ይበቃናል ይመስለኛል። ቃለ ሕይወት ያሰማልን። እፎይ አመሰግናለን በጣም ቴንኪው። አይ ቲንክ ለዛሬ ይበቃናል። ልጅቷ አዳምጣለች። ስለዚህ በደንብ ካስተዋልሽ ሁለት ልደቶች አሉት። በደንብ አሁን ፓራፍሬዝ ላድርግልሽ። ክርስቶስ ቃል ነው። ደግሞ ከአብ የተገኘ እሱ ፍጡር አይደለም። እሱ አምላክ ነው ብላችሁ ነው የሚታምኑ። ለምሳሌ ኡፎ እናንተ አምላክ እንትን ኢየሱስ ፍጡር አይደለም እሱ አምላክ ነው ብላችሁ ነው የሚታምኑ እናንተ? አዎ አምላክ ነው። ኢየሱስ አምላክ ነው ትላላችሁ አይደለም? አዎ እኛ ስላልን ሳይሆን እሱ ስለነገረን ነው። እሱ አምላክ ነው ያደረገውም ስላየንም ነው።
እሱ ሰማይና ምድር የፈጠረ ጌታ ነው። በሚገባ ላሳይሽ። እሱ ሰማይና ምድር የፈጠረ ጌታ ነው። ላሳይሽ። አዎ ኦኬ፣ ተረጋጋ። ለምሳሌ እሱ ሰማይ ምድርም የፈጠረ ጌታ ነው። እሱ ጌታ ነው ብላችሁ ነው የሚታምኑ? ለምሳሌ አንድ ነው እያልክ አይደለም እንዴ? አንድ ነው አምላክ እያልክ አይደለም? ፍጡርን ለምንድን ነው? እሱ ፍጡር ነው። የማይረባ ልጅ ነው አይደለም? ለምንድን ነው እሱ አምላክ የምትሉ? እሱ ፍጡር ነው። እኔ ያልኩሽን ቅድም ያስረዳሁሽን ትደግሚዋለሽ? እኔ ምን ብዬሽ ነበር ቅድም? እኔ ሊጠይቅ ነው የገባሁት። አስረድተኛል እኮ እኔ ግራ የሚጋባኝ ለምሳሌ እሱ ፍጡር ነው። ለምንድን ነው ሰማይና ምድር የፈጠረ አምላክ ነው የምትለው? ለምሳሌ ይሄ አልገባኝም። ወዚ አንቺ የምታውቂው ኢየሱስ ልክ እንዳንቺ ሰው ብቻ ተወልዶ ከዛ በኋላ አምላክ እንደምንከተለው የሚመስልሽ ነው አይደለ? እንደዛ ነው። አይ ተወልዷል። እሱ ተወልዷል እኮ እሱ ሰው ነው። እንዳንቺ አስቀድሞ በመለኮት ያልነበረ ሰው የነበረውን ከዛ በኋላ አምላክ ብለን አምላክ አድርገ ነው መልክ አድርገሽ ነው የምትወስጂው። እንደዛ ነው የተረዳሽው? እንደዚህ ነው የሚታመልኩ መስለኝ። እኔ ሰውን አምላክ ነው ለምንድን ነው የምትዩ እናንተ? በቃ እሱ ጋር ተሳስተሻል። አስረደኛ። ለምሳሌ እሱ አምላክ ነው ያለችውን እንዴት ይገባኛል? ሰውን አምላክ አድርገን ሰውን አምላክ ብለን የምናመልክ ሰውን አምላክ አድርገን የምናመልክ ሳይሆን አምላክ በስጋ የተገለጠ ሰው የሆነ አምላክ ነው የምናመልከው። ሰውን አምላክ አድርገን ግን የምናመልክ አይደለም። ተቃራኒውን አድርጊው። ሰውን አምላክ አድርገን አይደለም እያመለክን ያለው። ሰው ብቻ የነበረ ከዛ ከዘመን በኋላ አምላክ አድርገ ነው እሱን እያመለክን አይደለም። ክርስቲያን አለ ለምሳሌ ሰው ነው፣ ከዛ እሱን አምላክ አድርገን እያመለክ ነው አይደለም። ነገር ግን አምላክ በስጋ ተገለጠ። አምላክ በስጋ ተገለጠ። ያ ቃል የነበረው በስጋ ተገለጠ። አምላክ በእግዚአብሔር መልክ ብቻ ሲኖር የነበረው የባህሪያውን መልክ ይዞ በምስሉም እንደ ሰው ተገኝቶ አንድ ቤት አድርጊው ያ በስጋ ተገለጠ ብለን እናምናለን። ስለዚህ በስጋ ከመገለጡ በፊት ቃል ነበረ ብዬ ቅድም ደጋግሜ ያስረድቻለሁ። ያ ቃል ደግሞ ሁሉን የፈጠረ ነው። ቃል ሁሉን የፈጠረ ነው እና ሜይ ቢ ግልጽ ነው ይመስለኛል አይደል? ግልጽ አለም እንደ ቆይ የቶፒክ የሚከብድ እኮ። እሺ በቃ እሺ፣ ችግር የለም። በቀላሉ አንድ ነገር ልንገርሽ። ቁርአን ያለ ቃል ነው አይደለ? ቁርአን ያለ ቃል ነው አይደለ? ቁርአን የአላህ ቃል ነው። ኦኬ፣ ፍጡር ነው ያለ ቃል? ቁርአን ፍጡር ነው አይደለም? የአላህ ቃል ነው። ፍጡር ነው ያለ ፍጡር አይደለም። የአላህ ቃል ነው። እንዴት ፍጡር ይሆናል? ቃሉ ያለ ወረቀቱስ እንደ ወረቀት ለምሳሌ ቁርአኑ አሁን ለምሳሌ ይሄ ቁርአን ነው። ይሄ ፍጡር ነው ፍጡር አይደለም? እኔ ምን አውቃለሁ? ከኔ በላይ የሚያውቁ ሰዎች ጠይቅ። ግን ቁርአኑ የአላህ ቃል መሆኑን አውቃለሁ እንጂ ያ ፍጡር አይደለም ብላችሁ የምታምኑት ዶክፎዚ ያኔ ቁርአን ፍጡር አይደለም ብላችሁ የምታምኑት። ስለዚህ የአላህ ቃል ስለሆነ ፍጡር አይደለም ብላችሁ ታምናላችሁ። ቁርአን ፍጡር ካልሆነ የአላህ ቃል ሆኖ ፍጡር ካልሆነ ቁርአኑ እኛ ታዲያ የአብ ቃሉ በስጋ ተገለጠ ስንል ምን ችግር አለው ታዲያ? በስጋ ተገለጠ ፍጡር እንዴት ይሆናል? በስጋ ተገለጠ ብለን ስላልን ማለት ነው። እናንተ መጽሐፍ ሲሆን ፍጡር አይደለም ካላችሁ፣ መጽሐፍ ነው የአላህ ቃል ካላችሁ፣ እኛ ደግሞ አካላዊ ቃል በስጋ ተገለጠ ስንል ምን ይከብዳል? ቀላል እኮ ነው። እናንተ ቁርአን ፍጡር አይደለም ለምሳሌ ለአንተ ቃሉን ጠይቀ እንጂ ቁርአን ምናምን ደፍተር እያልክ ሳይሆን ለምሳሌ ቁርአን ማን የማ ቃል ነው ብለህ ጠይቀ እንጂ መለስኩ እኮ እኔ ያላ ቃል ነው ቁርአን አልኩ እኮ። ከዛ ስጠይቅሽ ደግሞ ቁርአን ፍጡር ነው ወይ ስልሽ ፍጡር አይደለም አልሽኛ። ቁርአን
ያኔ አላውቅም። ያኔ ቃሉ ፍጡር አይደለም እንደዛ ተብሎ የሚታመነው። እኔስ ሌላ ጥያቄ አለሽ? ሌላ ጥያቄ አለሽ? ይብቃሽ። ወይንም ሌላ ቀን ብቅ በይ። ትምህርት ትፈልጊያለሽ? እኔ ስለ ኢየሱስ ነው ለመጠየቅ የመጣሁት። ያው እኛ አንድ አምላክ ነው የምናመልከው። ያው እሱ ደግሞ የአላህ ልጅ ነው ያልከኝ አይደለም? የአምላክ ልጅ ነው ያልከኝ አይደለም? ያ ቃሉ ነው። ፎዚ በቀላሉ እንድትረጁ አምላካችን ቃል አለው። በደንብ አስተውይ። ቃሉን ነው ልጅ ብለን የጠራ ነው። ያ ቃሉ አካላዊ ነው፣ መፍጠር የሚችል ነው። ዝሩ አይደለም። አካላዊ ስለሆነ ቃሉን ምን ብለን ጠራን? ልጅ ብለን ጠራ ነው። ከሱ የሚወጣ ከሱ የተገኘ ስለሆነ ይሄ ተረግዞ ምናምን የሚወለደውን እንዳታስቢ። ልጅ ሲባል የሆነ አባት ከልጁ ይቀድማል የሚል እንዳታስቢ። ቃሉ ከሱ ጋር ዘላለማዊ ነው። ስለዚህ ቃሉን ምን ብለን ጠራን? ልጅ ብለን ጠራን። እሺ እሱ ሰው አይደለም ወይ? ኦኬ ያ ቃል ሉክ በአብ ዘንድ የነበረው ቃሉ በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ። አስቀድሞ ስጋን አልያዘም ነበር ቃል። ልክ አንቺ ያላ ቃል ቁርአን ከመሆኑ በፊት አላጋ ነበር ቃሉ አይደለም። ነገር ግን በቁርአን ላይ ተገለጠ፣ ወረቀት ላይ ማለት ነው። እኛ ደግሞ ምን ብለን እናምናለን? ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ስለዚህ የመለኮት ሙላት ተገልጦበት ክርስቶስ በስጋ ተገለጠ ብለን እናምናለን። እሺ አሁንስ ገብቶሻል? አሁን አትዋሽ። በዚህ ለምሳሌ ሰው መሆኑን አውቃለሁ ነው ብሎ አላምን። እሱ ሰው ነው ብዬ እሱ የአላህ መልእክተኛ ነው ብዬ ማመኔ እንጂ ያው እሱ ጌታ ነው ብዬ ያው ቃል የለኝም። አይ ገብቶሻል። አሁን አለማመን መፍትሽ ነው። ግን ማመን ደግሞ ጌታ ነው ብለሽ ብታምኚ ትጠቀሚያለሽ፣ ትድኝበታለሽ። ክርስቶስ ጌታ እንደሆነ በአፍ ብትመሰክር ትድናለህ ይላል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ። አለማመን ግን መፍትሽ ነው። አለማመን መፍትሽ ነው። ቶፒኩ ገብቶሻል? ለምሳሌ መርያም ምንድን ናት? መርያም ፍጡር ነች። ምንድን ናት? ሰው ነች። ኦኬ ለምንድን ነው የምታመልኩ? እሷም የሚያመልክ ሰው አለ እኮ። ግል ነው ወይስ አንድ ነው? ማምለክ ማለት ምንድን ነው? ማምለክ ማለት ምንድን ነው? እሷ ፍጡር ናት ብላ ነው የምታመልከው አይደለ? ፍጡር ነች። ኢየሱስ ነው ያው የጌታ ልጅ ነው፣ ጌታ ነው እሱ ብላችሁ የምታምነው አይደለም? በቀላሉ እንደዚህ ነው። ማርያም ፍጡር ነኝ። በቃ ማርያም ጋር ከሆነ ጥያቄሽ አሁን ሁለቱንም ቀየርሽው እና የትኛው ልጠይቅ እንዳሰብሻል ተምታታብሽ። ጠየቅኩ እኮ ማርያም ፍጡር ናት፣ ልጁ ግን ጌታ ነው፣ የጌታ ልጅ ነው እንደዚህ ነው የምትሉ። እሱንማ ቅድም አስረዳሁሽ እኮ የአብ ልጅ ነው አልኩሽ። ቃሉ ነው፣ ቃሉን ልጅ ብለን እንጠራለን አልኩሽ። እሷ ግን ፍጡር ነች። እሷንም ደግሞ የፈጠራት ማነው? ቃል ከዛ ምን ሆነ? በስጋ ከእሷ ተገለጠ። እሷን ፈጥሯት በደንብ አስተዊ። ማርያምን ፈጠራትና ከእሷ ግን ስጋና ደምን ተካፍሎ በስጋ ተገለጠ። ልጇ ኢየሱስ ማለት ነው። ኢየሱስ ስግው ቃል ለፎት ተዋህደው ስጋ ማለት ነው። ወዚህ ገብቶሻል? ባይዘ አሁን እያስራብሽኝ ነው። ጾም ገብቶብናል። አሁን ቀጣይ እያስራብሽኝ ነው። ለማወቅ ነው እንጂ ወደ ክርስትና ለማወቅ ችግር የለውም። ትምህርት ከፈለገች በውስጥ ታወራንና ችግር የለውም። ለማወቅ የተወሰነ አልተረዳሽም። ክርስትና ለማወቅ ነው። የተወሰነ ተረድተሻል። ግን አለኛን አሁን ለምሳሌ የፈለኩትን ጠየቅኩና ያው እንደዚህ ነው። ከዚህ በላይ ሽኩራን። ያ በደንብ ስታብላዩ ብቅ በይ። ሰሞኑን ምን እያልን እንደሆነ በደንብ ይገባሻል።
ያኔ ለማወቅ ነው፣ ስለ እናንተ ለማወቅ ነው የገባሁት። እኔ ወደ ክርስትና ለመምጣት አይደለም። ችግር የለውም። ሲገባሽ ራሱ ክርስቶስ ጎትቶ ያመጣሻል። ዋናው ተረጁ ከተረዳሹ ችግር የለውም። ጥሩ ነው። ለምሳሌ እናንተም ለክርስትና መማራችሁ እኮ ያው ጥሩ ነው። ለእኛም ደግሞ ለክርስትና እናንተም ለሙስሊም ሙስሊም ሃይማኖት ምንድነው ብላችሁ መማር እኮ ያው ውጤት ይኖራል። ስለዚህ ለዛ ነው እኔ ለክርስትና ወደ አንተ መጣሁት። ያኔ ለመጠየቅ ያው ግራ የገባኝ ነገር ከአንተ ታስረዳኝ ብዬ ማለት ነው። አረጎ በዝነሰደነዋል። ዛሬ ይብቃን፣ ነገ ወይም ሌላ ቀን እንገናኛለን። አፋን ኦሮሞ እንዴት ነው? በኦሮምኛ ነው፣ በኦሮምኛ እያሉ ነው። ጆሌን ሲቤኩይ ፎዚ ኦሮምኛ ትችያለሽ? ሚዩት ነሽ። ኦኬ ወጣችን። አው ቃለ ሕይወት ያሰማልን። በጣም እናመሰግናለን እፎይ ወንድማችን። ብዙ ያላወቁ ሰዎች እያወቁ ነውና ፈጣሪ ብርታቱን ይስጣችሁ። እኛም እንማራለን፣ ጥያቄ ካለንም እየመጣን እንጠይቃለን። በጣም እናመሰግናለን። እሺ ወንድሞቻችን በርቱ፣ ፈጣሪ ይጠብቃችሁ። እየተማርሽ ነው? አንቺስ የጎባሽ ነው? እየተማርኩኝ ነው። እንግዲህ ፈጣሪ ደግሞ ሁሉን ነገር በቅርብ ተጠመቂና ወይን እናያለን። ዋናው ግን በደንብ ተረተሹ ሲሆን ቤተሰቦችሽንም ለማምጣት ይረዳሻል። አዎ ሲጠይቁኝ በደንብ ለማብራራት ለማወቅም ይረዳኛል። እንግዲህ እየተማርን ነው። ዋናው እሱ ነው። አውቆ መምጣቱ እኛ ጋር ጣትሽን እንዲቀስሪ አላሁ አክበር የሚባልበት ቤት አይደለም ይሄ። አዎ አስተምሮ ነው እንዴ? እናንተ ጋር አስተምሮ ነው። ወደ ሃይማኖት ታውቀን አምነንበት እንድንገባ ነው እንጂ የምታደርጉት ቶሎ ብሎ በቃ ክርስቲያን መሆን እፈልጋለሁ ሲሏችሁ እሺ እመኑ አትሉም። ቶሎ ብላችሁ ተማሩ እወቁ ነው የምትሉት። በጣም ደስ የሚል ነገር ይነቱን አየሻለ። እኛና እዛ ሰፈር ያለውንና እንደ ጣትሽን አቆሚ አደባባይ ላይ ትልቅ መቀስ ይዘው ይመጣሉ። ሰውየው እኮ ሻዳ ከያዘ እኮ እኛ አስቀድመን የምናውቀው እኮ ነው። ሰውን ለማናደድ ነው። እኔ ቀላል ድራማ መስራት እኮ ሲዚ አንድ ሰው የአራጅ ስለሆኑ አንድ ሰው በፌክ አካውንት አንድ ሰው ወደ ክርስትና ሲመጣ ማለትም ቪዲዮውን በማያሳይ ሁኔታ ፊቱን ብለር ዳርጎ ቁርአኑን ወደዛ ወርረው ይሄን ወደዛ ጣለው ምናምን እያሉ ማድረግና መስራት ይቻላል። ክርስቲያን ተቀብላለህ፣ ይሄን ሸርቡን ወደዛ ጣዩ፣ ይሄን ከነብነባል ኒቃቡን ነጠላ ልበሽ ብሎ ማልበስ ይቻላል። አይቻልም? አይቻላል። በሚዲያ ላይ እንደዛ በመቀስ መገዝገዝ ወይ መቁረጥ ወይ እንደዛ ተቀብሎ እንደዚህ አድርጎ እንትን ለምልክት ይውልኝ አያስፈልግም። ሲጀመር ለሰው አይደለም አንድ ሰው እምነቱን የሚቀይረው አይደል? ልዩነታችንን አየሻ? ምን ያህል ለህይወት ማን እንደሚሰራ አየሻ? ለህይወት ማን እንደሚሰራው ለታይታ ለድራማ ማን እንደሚሰራ አየሽ። እኛ ጋር የሚመጡትን ልጆች ታያለሽ። በየቀኑ ትንሽ 2-3 ልጆች ይመጣሉ ከእስልምና ወደ እኛ ጋር። ደንታችንም አለም። እኛ ዋና ታርጌታችን እነሱ መዳናቸው ነው እንጂ እነሱን እዚህ ሰቅሎ እንደዚህ መቀስ ይዤ ቤቷ ድረስ ሲሄድ ማለት ነው። ቤቷ አይደለም ያው እንትን ላይ የሆነ መዝናኛ ቦታ መቀስ ግብ ደጅ ሲሄድ ማለት ነው። ሂጃቧን ልቆርጥ አስባችኋል? እኛ የድራማ ሰዎች አይደለንም፣ የድነት ሰዎች ነን። ስለ ነፍስ ይገደናል። ስለ ነፍስ ደግሞ አስቀድሜ ነግሬያችኋል። የእኛ ልጆች ትንሽ አንዳንድ ዘገምተኞች አሉ፣ ኦርቶዶክሳውያን እንደዚህ አይነቶችን ቪዲዮ እያመጡ ፕሮሞሽን የሚሰሩላቸው ምንድን ናቸው? ይሁዳም ሄዷል። እነኝን ሶሪ ንጽጽር ላይ ያላችሁ ሙስሊሞች ላይ የምትሰሩ የእኛ ልጆች ጎበዞች ታሪኩን ስለሚያውቁት በምን ምክንያት ሰውየው እንደሄደ ጠንቅቀው ስለሚያውቁ ይሄ ነገር እንደሚሰራ ስለምናውቅ ጠቁሚያችኋለሁ። አስቀድሜ የዛሬ 10 ወር አካባቢ ተጠቁማችኋል። ምን እንደተያዘባቸው ምን እንዳለ በምን ምክንያት እንደሆነ ተጠቁማችሁ ቪዲዮ እያመጣችሁ መዝሙር እያደረጋችሁ እና ያው ምንም ማድረግ አይቻልም። ብዙ አይነት የራሳችሁን ህይወት ነው፣ የራሳችሁን ብቻ ህይወት ነው። እስቲ ክርስትና ውስጥ የሚመጡትን ተቀበሏቸውና በስርዓት አስተናግዷቸው። ሰንበዴ ሄደ አልሄደ ሁ ኬርስ
ጳጳሱ ሄድ ጳጳሱ ሄድ እንኳን እዚህ ቲክቶክ ላይ ያሉት እያንዳንዳቸው መረጃዎቻቸው አሉ። እያንዳንዳቸው ከምን ጋር በተያዘ እንደሆነ በስንት መከራ ውስጥ ከእስልምና ወደ ክርስትና የሚመጡ አሉ። እነሱን እንኳን ሰፖርት ማድረግ አልቻልንም። እንኳን ክርስቲያን ሆኖ ገንዘብ አልሰጣችሁኝም አሊያም እቀይራለሁ የሚለን እንተውና ሁ ኬርስ ካለ ስጠው። አይ ዞር ብላችሁ አላያችሁኝም፣ አልጠየቃችሁኝም፣ ቸግሮኝ ስለዚህ ሃይማኖቴን እቀይራለሁ በቃ ገንዘብ እንደዚህ ስላላደረጋችሁኝ። እንደዚህ አይነቶቹ እንኳን ሳይሄዱ ሄዳለሁ ቢሉን እንኳን ደንታችን አይደለም። ሃይማኖት በገንዘብ የምንደራደርበት በወንድ የምንደራደርበት ስትላላጡ ስትሉ ስትብኳኩ ማይሆን ቆሻሻ ቪዲዮ ትላላኩና ያንን መዘዛችሁን እኛ ጋዛችሁ ትመጡና አሸማጋ እንትን ትላላችሁ ማለት ነው። ተሰተሩ፣ ቅድሚያ ስራ ጠብቁ፣ አትግማሙ። ሴቶች ወደ እኛ ጋር ለሚመጡት እዩዋቸው። እያንዳንዷን አስተምረን ወራትን ፈይተን ማለት ነው። ወራትን ፈይተን አስተምረን ፍዳችንን አይተን ማለት ነው። ከዚህ ላይቭ ላይ 4 ሰዓት ምናምን ተቀምጠን እንደገና ደውለን አውርተን ማለት ነው ልጆች። ከዛ እዚህ ጋር ሰንበዴ ሄደ በመዝሙር ያቀናበርልኛል። እስቲ የመጡትን እስቲ እርዱን። እስቲ የመጡትን ልጆች እንደዛ እያቀናበራሉ ከጎናችሁ ነን በሏቸው። እስቲ እንደዚህ ያደርጋሉ። እንደዚህ ለነሱ ፖለቲካ መጠቀሚያ ትሆናላችሁ ማለት ነው። በቃ ጸሎት አድርገህ ጸሎት ማድረግ ከፈለክ ዝም በልና ቪዲዮ ሰራ፣ ፎቶ ዘቀዘቅ፣ ቪዲዮ ሰራ። ወይንም እንደ ሙስሊሞቹ ገጀራ ዛችሁ ይሏ። አንድ ሰው ከእስልምና ሲወጣ ቤተሰብን እንደዚህ አድርጋ እናትን አገኛል፣ አንተ አገኘሃለኝ፣ እደፋሃለኝ በዚህ ጋር ስወጣ እንደሚሉት እንደ ሙስሊሞቹ እናንተም እንደዛ አድርጉት። ወይ እሱ ነው የቀራችሁ። ከአረቄ ቤት ወጣችሁ እንደ ሙስሊሞቹ ገጀራ ዛችሁ መዞር ነው የቀራችሁ። ሶሪ በጣም የእኛንም ስራ አታበላሹብን። ቢያንስ ስራችንም አታበላሹ። እውነት ተቆርቁራችሁ ከሆነ ከእስልምና የሚመጡትን እስኪ ሰፖርት አድርጓቸው፣ ሲያለንላችሁ በላቸው። እንደዛ በስራ ማግዟቸው፣ እስኪ ስራ ስጧቸው። እስኪ አሁን ትናንትና የተጠመቀችው ልጅ ለምሳሌ ወራት ሆና ከቤተሰብ ተባራ እንዱ ሰው ጋር ተጠግታ ስራ እየፈለገ የሚያስጠጋት እንኳን አጣ ነው ያለችው። ትናንት የተጠመቀችው ልጅ። እስቲ የሚገዳችሁ ከሆነ እስቲ ስለተጠመቁ ልጆች እስቲ ድምፅ ሆኑ። እስቲ እነሱን እስቲ እህታችን መጣሽ በሉና ወደኛ የመጣሽ ብላችሁ እንደው አሳስቧችሁ ከሆነ የእነሱ ፎቶ እንትን በሉና እስቲ አፕሪሼት አድርጓቸው። አታደርጉ። ሰው ወደ ክርስትና እንዲመጣ እየሰራችሁ አይደለም፣ ጭራሽ እየገፋችሁ ነው ያላችሁት። የሚመጣ ሰው እንኳን የመጣን ሰው ራሱ አብራችሁ ምረግጡ ስላላችሁ ኦርቶዶክሳውያን ተጠንቀቁ። እንደዚህ አይነት ነገር አትስሩ። የማምጣት ስራ በጣም ደካማ ነው እኛ ቤት ውስጥ ያለው ሰው ወደ ክርስትና ወደ እኛ ህብረት ከሚመጣው ይልቅ የመግፋት ስራ የሚሰራ ልክ ሲወጣ እሱን ለመውገር ድንጋይ ይዛችሁም አትሩጡ። ዝም በሉ በቃ። መርዳት ከቻላችሁ ሰፖርት ማድረግ ማገዝ ተቻላችሁ ማበረታታት ተቻላችሁ ከእስልምና የሚመጡ በጣም ብዙ ልጆች አሉ በየቀኑ። ቅድም ገስት ላይ የተደረደሩት እንዳለ ከእስልምና የመጡ ነበሩ። ከዛ ውስጥ አይ ቲንክ አንድ ሰው ነው የተጠመቀው። አልጠመቁም ገና ግን እየተማሩ ነው። 4 ወር 3 ወር የፈጀባቸው አሉ። እስቲ እነሱን ሰፖርት አድርጓቸው። በሞራልም እንኳን ጓደኛ ያጣሉ፣ ቤተሰብ ያጣሉ። እነሱን እስቲ አለንላችሁ በሏቸው። ሰንበዲ አንድ ፎቶን ቲክቶኩን እንደዚህ ከእንትን ከምትሉ ማለት ነው። እንደዛ ነው። ቃል በርቺ። እግዚአብሔር በነገር ሁሉ ይርዳሽ። ተጠምቀሽ ደግሞ የምንደሰት ያደርገናል ማለት ነው።